ምናልባትም የዓለማችን አደገኛው ዕለት ሊሆን የነበረ ግን በመፈራራትም ይሁን የሚመጣውን ምድራዊ ቀውስ በመስጋት በግልጽ ባይታወቅም የዓለማችን ቁጥር 1 የጠቅላላ ጦር ባለቤቱ አሜሪካና ቁጥር 2 ሩሲያ ወታደሮቻቸው ሊታኮሱ ጫፍ ላይ ደርሰው በዋሽንግተን የሞስኮን ሰንደቅ ያነገበችውን መርከብ በቁጥጥር ስር ማዋል እርምጃ ተደምድሞ ከመግለጫ ዛቻ ሳይሻገሩ ጉዳዩ በዛ ቅጽበት ረግቧል። ይህ ማለት ግን የነ ፕሬዝዳንት ቭላድሚር ፑቲን አጸፋ አይጠበቅም አሊያም አሜሪካ መርከቧን ካለቀቀች አንዳች ወታደራዊ ጦስ አትላንቲክ ላይ ሳይፈጠር ተጠናቀቀ የሚል ትርጉም እንደሌለው የሩሲያ ፌዴሬሽን ፖለቲከኞችን ባህሪ ጠንቅቀው የሚረዱ ተንታኞች ያትታሉ፣ ስጋታቸውንም ያስቀምጣሉ። አሁን በአሜሪካ በኩል ነገሮች በፍጥነት በመለዋወጥ ላይ ናቸው። ዋሽንግተን ከቬንዙዌላ ጋር ትስስር ያላትን የነዳጅ መርከብን አሳዳ ያዘች። ትራምፕ የኮሎምቢያው ፕሬዝዳንት ጉስታቮ ፔትሮ ጋር ተወያዩ፣ ወደ ዋሽንግተንም ጋበዟቸው። በኮሎምቢያ ሺዎች አደባባይ ወጥተው የአሜሪካን ድርጊት ታወገዙ። አሜሪካ የመንግስታቱ ድርጅትን የባህር ህግ ስምምነትን ጣሰች። የዩክሬኑ ፕሬዝዳንት ዘለንስኪ ትራምፕ የቼቼንያውን መሪ አፍነው እንዲወስዱ ጠየቁ የሚሉት ያዳሩ መረጃዎች በሩሲያና አሜሪካ መካከል ያለውን ወታደራዊ ውጥረት አንድ እርምጃ ወደፊት የሚገፉ ናቸው። ሩሲያ በአፋጣኝ መርከቤን መልሱልኝ ከማለት ባሻገር ወታደራዊ እርምጃ የመውሰድ አዝማሚያ ይኑራት አይኑራት የፕሬዝዳንት ቭላድሚር ፑቲንን የመጨረሻ ቃል መስማት ቢጠይቅም ቢያንስ በጥቁር ባህር አትላንቲክና አርክቲክ አካባቢ መርከብን በመርከብ ማገት አካሄድ አጸፋ ሊኖር እንደሚችል ከሞስኮ ወታደራዊ ምንጮች የሚወጡ መረጃዎች ግልጽ እያደረጉ ነው። ሩሲያ ማሪኔራ መርከብ በሰሜን አትላንቲክ በቁጥጥር ስር መዋሏን ለዛውም በአሜሪካ ኃይሎች መሆኑን ማረጋገጧ ውንጀላም ማስከተሏ እጅግ አስቸጋሪ ውጥረት እየሆነ መጥቷል። መካረሩ በሞስኮና በዋሽንግተን መካከል አደገኛ ሊሆን ይችላል ተብሏል። በቬንዙዌላ ባህር ዳርቻ የነዳጅ ጫኝ መርከብ ይዘናል። በጣም ግዙፍ ናት። እስካሁን ከተያዙት ግዙፏን ማለቴ ነው። እናም ሌሎች ነገሮች እየተፈጠሩ ነው። ጥያቄው የሩሲያ ተዋጊ ጀቶችና አደገኞቹ ባህር ጠላቂ መርከቦች በአቅራቢያው ያሉ መርከቧ መያዟ የአሜሪካን ወታደራዊ አቅም መጋፈጥ የሚችል የባህርና አየር ኃይል ጉልበት ሩሲያ የላትም ወይ የሚል ጥያቄ ማስነሳቱ ነው። ከዚህ አንጻር ነው የነ ፑቲን እርምጃ መረር ሊል ይችላል የሚባለው። የአሜሪካ ኃይሎች የሩሲያን ሰንደቅ የያዘች የነዳጅ መርከብ በቁጥጥር ስር መዋላቸው ብቻ ሳይሆን ለሳምንታት ከባድ ውዝግብም ውስጥ የነበሩበትን አጋጣሚ የፈጠረ በመሆኑ እጅጉን አስቸጋሪ ጊዜ ሞስኮና ዋሽንግተን ሊያሳልፉ ይችላሉ የሚል ስጋትም እንደዚሁ ተጋርጧል። ሞስኮ መርከቧን አጅባ ከየትኛውም ወታደራዊ ጥቃት መክታለሁ በሚል ተደጋጋሚ መግለጫም ስትሰጥ ነበር። የአሜሪካ የአውሮፓ እዝ ማሪኔራ የነዳጅ ጫኝ መርከብ መጀመሪያ ስያሜዋ ቤላ 1 የነበረ ሲሆን በተለያየ አጋጣሚ የአሜሪካን ማዕቀብ ለማምለጥ ብትሞክርም ከዓይናችን አልጠፋችን በሚል ሀሳብ ሰጥቷል። የአሜሪካው የጦር ሚኒስትር ፔት ሄግሴትም ሀሳባቸውን የገለጹት በዚህ መንገድ ነው። ድብብቆሹን አልቻሉትም የሚል ፖለቲካዊ ትንኮሳም በሩሲያ ቬንዙዌላና ኢራን ላይም አድርገዋል። በእርግጥ ቻይናም አለችበት። በአሜሪካ ማዕቀብ ስር ያለችው መርከብ ከፔንታጎን ኃይሎች አቅም በላይ መሆን እንደማትችል ያሳየንበት ነው በሚል ሚኒስትሩ ፔት ሄግሴት በብሔራዊ ኩራት ተናግረዋል። ከአንዴ አይሉት ሁለቴ የዋሽንግተን የባህር ዘቦች አሊያም ጠባቂዎች ቤላ 1 ላይ ለማረፍ ቢሞክሩም አምልጣቸው እንደነበር የሚዘነጋ አይደለም። የድብብቆሹ ነዳጅን ከአንዱ ሀገር ወደ ሌላ ሀገር ማሻገር ሻዶ ፍሊት አሊያም ዳርክ ፍሌት ከዋሽንግተን ወታደሮች ኢላማ ውጭ እንዳልሆነ ጋር ነው ይላል ፔንታጎን። ድብብቆሹ የመርከቦች እንቅስቃሴ ሩሲያ በዩክሬን ላይ ጦር ካዘመተችበት ከ2022 የካቲት 24 በኋላ እንደ ሰደድ እሳት የተስፋፋ ማዕቀብን የማምለጥ የመርከቦች ስልት ሲሆን እጅግ ግዙፍና ሚስጥራዊ ሰንሰለት ያለው አታላይ ከማዕቀብ የማምለጥ ታክቲክ እንደሆነም ይታወቃል። ይህ የቬንዙዌላ ማዕቀብን ለማምለጥ የሚደረግ የነዳጅ ጭነት ጉዞ ነው። መርከቧም እንደዛ ነበረች። እናም ዩናይትድ ስቴትስ በዚህ ፕሬዝዳንቷ ስር ያለች ይህንን አይነት ሻዶ ፍሊት አትታገስም። ሰንደቅ ዓላማን ጉዞ ላይ መቀየር፣ ከህጋዊ የመርከቦች ቁጥጥር ስርዓት ውጭ መሆን፣ ከራዳር ውጭ መንቀሳቀስ እንዲሁም ዋስትና ቢስ ሆነው አደገኛ ጉዞ በማድረግ ማዕቀቡን ማወናበድና ህጋዊ መስሎ ጭምር ነዳጅን ማራገፍ ተደርጎ ይወሰዳል። አሜሪካ የችኛዋ መርከብ ላይ ዘመቻ ያደረገችው ከቬንዙዌላ ኢራንና ሩሲያ ጋር ግንኙነት አላት በሚል ሲሆን በግልጽ የሞስኮን ባንዲራ መያዟ ደግሞ ከማዕቀብ ባሻገር የሁለቱን ኃይሎች ወታደራዊ ፍጥጫ ጠቋሚ ያደርገዋል። የሩሲያው አርቲ የአሜሪካ ኃይሎች ማሪኔራ መርከብ ላይ ከሄሊኮፕተር ወርደው ሲያርፉባት ምስሎችን ማሳየታቸው ደግሞ የት ሆነው ቀረጹት የሚል ሀሳብም
እንደዚሁ እየተጋራ ነው። የሳተላይት ምስልም ቢሆን በቅርበት ካልሆነ በስተቀር እንዴት የሚል ጥያቄም እየተነሳ ነው። ያ ማለት የሩሲያ ኃይሎች በቅርበት ነበሩ ነው። ዋሽንግተን መርከቧን በአትላንቲክ ውቅያኖስ ላይ ለመያዝ በተለያየ ጊዜ ሙከራ ያደረገች ሲሆን በታህሳስ አጋማሽ ደግሞ ሰንደቋን ቀይራለች በሚል ከሳለች። አሁን ከሩሲያ በኩል የሚወጡ መረጃዎች እጃችንን አጣጥፈን አንቀመጥም አይነት ቢሆንም የሩሲያ ባህር ሰርጓጆችና ተፋላሚ ጀቶች እያዩ የአሜሪካ ኃይሎች በቁጥጥራቸው ስር እንዲያውሏት በር ከፍተዋል በሚል የተለያዩ ሀሳቦች እንዲነሱ አድርገዋል። ሁሉም ሰው በአጭር ጊዜ ውስጥ ሩሲያን እናወድማለን ብሎ ተስፋ ያደርጋል። ሀሳቡ የተለየ ነው። አውሮፓውያን የአሜሪካውን የቀድሞ አስተዳደር ማለቴ የባይደንን ተቀላቅለው ከሀገራችን መፍረስ ተጠቃሚ ለመሆን ባለፉት ታሪካቸው በሩሲያ አሸናፊነት ያጡትን ለማግኘት እንዲሁም በእኛ ላይ አብላጫ ለመውሰድ ተሯሩጠው ነበር። በተለይም ደግሞ ጉዳዩ ወታደራዊ አቅምን እንደ መፈታተሽ መቆጠሩ እጅጉን አስቸጋሪ ለፕሬዝዳንት ቭላዲሚር ፑቲን ያደርግባቸዋል። የሩሲያ ትራንስፖርት ሚኒስቴር ዋሽንግተን ዓለም አቀፍ ሕግን የጣሰ ተግባር ፈጽማለች በሚል ከሷል። የ1982ቱ የዓለም አቀፍ የባህር ሕግ ስምምነት ተጥሷል ባይ ነው። በእርግጥ የመንግስታቱ ድርጅትን ቻርተር አንቀጽ 2 ንዑስ አንቀጽ 4 ችላ በማለት የራሷን የሀገር ቤት አሰራር በማጣቀስ ቬንዙዌላ ገብታ ኒኮላስ ማዱሮን አንቃ የወሰደች አገር የውሃ ላይ ሕግን አክብሪ ብሎ መጠየቅ ፖለቲካዊ ቅንጦት እንጂ ዋሽንግተን ሞስኮን ሰግታ ካልቶቹ በስተቀር ሕጉን እንኳን ታሳቢ ማድረጉ ውሃ የማያነሳ ያደርገዋል በሚል የፖለቲካ ተንታኞች ሀሳባቸውን ያስቀምጣሉ። ከየትኛውም አገር ግዛት ውጪ ሁሉም ሊጠቀምበት በሚገባው የውሃ አካል ላይ የተወሰደ እርምጃ ነው በሚል ሞስኮ ትወቅሳለች። በፈረንጆቹ ታህሳስ 24 ጊዜያዊ ፈቃድ መርከቧ አግኝታም በሩሲያ ሰንደቅ ስር መልቋን እንድትጥል ተደርጋ ነበር። ያም ሆኖ ግን የአሜሪካ ኃይሎች በቁጥጥራቸው ስር ከዋሏት በኋላ ደብዛዋ ጠፍቶ ብናል በሚል ሀሳብ ተሰጥቷል። ወደ አይስላንድ ልዩ ኢኮኖሚ ዞን የተቃረበችው መርከቧ መጨረሻዋ በአሜሪካ ጦር መያዝ ሆኗል። የዓለም አቀፍ ሕግ በተለይም ከባህር አንጻር የሚሰሩ ስራዎች አሁን የተለያዩ አገራት አቅማቸውን ተጠቅመው የተዘጉትን በር ለማስከፈትም እድል የሚያገኙበት እንደሆነ ይነገራል። ምንም እንኳን የሩሲያና አሜሪካ ወታደሮች ተፋጠው እንደነበር በግልጽ የሚያሳይ መረጃ ባይወጣም ሁኔታው ግን እንዲሁ በሰዓቱ ረገብ ያለ መሆኑን ለመገንዘብ ግን አያዳግትም። የመርከቧን መያዝ ኳን ጋዜጠኞች ሲገልጹት መርከቧን ለመያዝ የአይጥና ድመት ጨዋታ ከአንድ ማውስ ጌም ቱ ሲ ዲስ ታንከር ብለውታል። የሩሲያ ፌዴሬሽን የውጭ ጉዳይ ምን እንደሆነ ባይገባንም አሜሪካና የሰሜን አትላንቲክ የጦር ጥምረት ወይም ኔቶ ወታደሮቻቸው ትኩረታቸው ሁሉ እኛ ላይ ሆኗል የሚል መግለጫ ወጥቷል። ብሪታንያ ደግሞ አሜሪካን በመተባበር መርከቧን ማስያዟም ተሰምቷልና በእርግጥም ጉዳዩ ስብስብ መሆኑን ለመገመት አያዳግትም። የዳውኒንግ ስትሪቱ ቁጥር 10 ቢሮ በጉዳዩ ላይ ሀሳብ ለመስጠት ትንሽ ቆየት ቢልም አሁን ግን አሜሪካን አግዣታለሁ በሚል ሀሳብ መስጠቱ አሁንም በሩሲያ ላይ ጫናዎች እንደሚበረቱባት ጠቋሚ ያደርገዋል። የአሜሪካ ጦር ጉዳዩን ላቲን አሜሪካ፣ አውሮፓና ኤዥያ ከማድረሱን ባሻገር ሩሲያን፣ ኢራንን፣ ቬንዙዌላንም ታሳቢ ከማድረጉም ውጪ ህገወጥነቷን ሊባኖስ አድሷታል። መርከቧ በ2024 ከሊባኖሱ ሄዝቦላ ጋር የተገናኙ ኩባንያዎች ጭነትን ይዛለች በሚል ማዕቀብ ተጥሎባት ነበር የሚል ሀሳብም እንደዚሁ ተጋርቷል። የአሜሪካ የባህር ዘቦች ታህሳስ ላይ ወደ ቬንዙዌላ ጉዞ ላይ እያለች ካሪቢያን ላይ ሊይዟት ሞከሩ። ከአካባቢው አምልጣ አትላንቲክ ገባች የሚል ታሪክም አላት መርከቧ። በአሁኑ ሰዓት የባህር ላይ ጦርነቱ እየበረታ መሄዱንም ይጠቁማል። ይባስ ብሎ የዓለማችንን ግዙፍ የጦር ባለቤቶች እስከ ማፋጠጥም ደርሷል። ሩሲያ በጉዳዩ ላይ ብርቱ ምላሽ ቢጠበቅባትም ቆም ብሎ ግራና ቀኙን ማየት ጭምር አተኩራለች ተብሏል። ምክንያቱም ፕሬዝዳንት ቭላዲሚር ፑቲን አስተያየት መስጠት አለባቸው ተብሎ ስለሚታሰብ የትራምፕ አስተዳደር ዓለም አቀፍ የውሃ ላይ ፖሊስ አሜሪካን ትሆን በር የከፈተ ሲሆን ከቤላ አንድ በተጨማሪ ሁለተኛዋ መርከብ በሰዓታት ልዩነት ውስጥ ካሪቢያን ላይ በአሜሪካ ኃይሎች ተይዛለች። ግዙፏ ኤም ሶፊያ መርከብ አሊያም ጀልባ መያዟ ውጥረቶች ሁሉ በዓለም ባህር ላይ እንዲሆኑ ያደርጋል። የፓናማ ሰንደቅን የያዘች እንደነበረች መገናኛ ብዙኃን አስነብበዋል። ወደ ቻይና ከቬንዙዌላ ነዳጅ ጭና እየተጓዘች እንደነበረም የአሜሪካ የሀገር ውስጥ ደህንነት ሚኒስትር ክሪስቲ ኖኤም አሳውቀዋል። ለዚህም ነው አሜሪካ ከሩሲያም ከቻይናም ከኢራንም ከቬንዙዌላ ጋርም ጠብ ውስጥ በግልጽ ገብታለች የሚባለው። በአትላንቲክ የተያዘችው ማሪኔራ እንዲሁም በካሪቢያን በቁጥጥር ስር የዋለችው ሶፊያ አንድም ከቬንዙዌላ ነዳጅ ጭና አንድም ወደ ቬንዙዌላ ጉዞ ላይ የነበረች ናት በሚል ክሪስቲ ኖኤም ሀሳብ ሰጥተዋል። ጉዳዩ በቀላል የፖለቲካ ስልት ውስጥ የሚታይም አይደለም። ዓለም አቀፍ የውሃ ላይ ውንብድና ተደርጎም እየተወሰደ ይገኛል። በዛ ላይ ፕሬዚዳንት ዶናልድ ትራምፕ ላቲኖች ላይ የማድሮ አይነት እርምጃ ይወሰዳል በሚሉበት ሰዓት የኮሎምቢያ ፕሬዚዳንት እስቲ ሞክሩ
አያናግሩን ባሉበትም ቅጽበት በስልክ ተነጋግረዋል። ጉዳዩ ሌላ መልክ እያሰጠውም ይገኛል። ጉስታቮ ፔትሮ አሜሪካ ኮሎምቢያ ልግባ ካለች እርምጃ እንወስዳለን፣ ጦርም እናዘምታለን ባሉበት ሰዓት ፕሬዚዳንት ዶናልድ ትራምፕ በስልክ አውርተው እንዲያውም ወደ ዋሽንግተን ቢመጡ የሚል ጥሪ ማቅረባቸው የፖለቲካ ነገር ሊያስብል ይችላል። በአደንዛዥ ዝውውር እንደ ቢጤው ማዶ ተዘፍቀዋል ሲሉ የነበሩት ትራምፕ አሁን በስልክ ስላወራኋቸው ደስ ብሎኛል የሚል ሀሳብ መስጠታቸውም እንደዚሁ መነጋገሪያ ጉዳይ ሆኗል። የአውሮፓ መሪዎች ከፕሬዚዳንት ዶናልድ ትራምፕ ጋር በማድሮ መያዝና በግሪንላንድ ጉዳይ ተፋጠዋል። 30 ሺህ ወታደሮች ኮሎምቢያ ከ2000 ኪሎ ሜትር በላይ ከቬንዙዌላ ጋር በምትጋራው ድንበር ላይ አስፍራለች። ትራምፕ ቬንዙዌላ ከቻይናና ከሩሲያ ጋር ያላትን የንግድ ግንኙነት ታቋርጣሉ። መርከቦችን መያዝ ዓለም አቀፍ ሕግን የሚጥስ ነው ቻይና ለች። በአሜሪካ ጥቃት 100 ሰዎች ህይወታቸውን አጥተዋል በሚል ካራካስ መረጃ ወጣች። በጅምላም ዜጎቿን ቀበረች። በኮሎምቢያ የአሜሪካን ኢምፔሪያሊዝም የሚቃወም ሰልፍ ተደረገ። ትራምፕ ቬንዙዌላ ላይ ጦር የማስፈር ውጥን የለኝም አሉ። እንደዚሁም ደግሞ ከሩሲያ በኩል ምን ምላሽ ሊሰጥ ይችላል? ዛሬ በካሪቢያን ላቲንና አትላንቲክ ከባቢ ዓለም ግራ ስትጋባባቸው ከዋሉ ጉዳዮች መካከል ናቸው። Navy has seized 2 Venezuela-linked oil tankers. The first, sailing under a Russian flag, was boarded in the North Atlantic.